ሰላም ጤና ይስጥልን ውድ የቻናሌ ቤተሰብ እንኳን ወደ ቻናሌ በሰላም መጣችሁ። ለዛሬ ደግሞ በጣም ቀላል የሆነ የአትክልት ቂጣ ለቁርስ የሚሆን ነው ይዤላችሁ የመጣሁት። እንደምትወዱት ተስፋ አረጋለሁ። ከዛ በፊት ለቻናሌ አዲስ ለሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በትህትና እጠይቃለሁ። ለሁሉም ነገር እጅግ አድርጌ ነው የማመሰግነው። አሁን ወደ አሰራሩ እንሄዳለን። እስከ መጨረሻ ከኔ ጋር ቆዩ። እዚህ ጋር የተጠቀምኩት ኢንግሪዲየንት 2 እንቁላል ጨምሬያለሁ። ጾመኞች ከሆናችሁ እንቁላል አለመጨመር ትችላላችሁ። የወይራ ዘይት ጨመርኩኝ። ለብ ያለ ውሃ ቅዝቃዜው የለቀቀ ጨመርኩኝ። ከዛ ትንሽ የጨው ለጣዕም ያህል። ከዛ በደንብ አርጌ አዋህደዋለሁ በዚህ መልኩ። እውነት በጣም ቀላል የሆነ የቁርስ አሰራር ነው የምንሰራው። ማንኛውም ሰው ሊሰራው ይችላል፣ ወንዱ ሴቱ። በጣም ቀላል የሆነ አሰራር ነው። እዚህ ጋር ጥቁር ዱቄት ነው የተጠቀምኩት። ጥቁር ሳይሆን ይሄ ድንኩል ሜል ነው የምንለው በዚህ አደኖ በአማርኛ ምን እንደሚባል። እና በዚህ መልኩ እበጠብጠዋለሁ። አላሸውም። እኔ ማሸት ምናምን አያስፈልገውም። ከዛ ደረቅ እርሾ ጨምሬያለሁ። አንድ ጥያቄ አለኝ። በጣም የምትወዱት የቁርስ አይነት ሁሌ ብትበሉት የማይሰለቻችሁ የቁርስ አይነት ምንድን ነው? ኮመንት ላይ ጻፍልኝ። እውነት ማወቅ እፈልጋለሁኝ። በዚህ መልኩ ትንሽ የውሃ ጥብ እያረኩኝ በደንብ አርጌ አዋህደዋለሁ። ዱቄቱ በደንብ እንዲተፋልኝ የምታዩት። ቀጠን አርጌ ነው ማቦካው። ወፍራም መሆን የለበትም። አትክልት ስለምጨምር ቅጥነቱ እንደዚህ መሆን አለበት። እዚህ ጋር እንደምታዩት እንደዚህ መሆን አለበት ቅጥነቱ። ምንም ማሸት ምናምን አያስፈልገውም። ከዛ በላስቲክ እንደዚህ ሽፍን አርጌ ለ30 ደቂቃ አቆየዋለሁ። ልክ እንደ ቅዝቃዜው ይለያያል። እኛ ጋር ትንሽ ቀዝቃዛ ስለሆነ ወይዘሩ 30 ደቂቃ ነው የሚያስፈልገው። ሙቀታማ ወይዘር ከሆነ ደግሞ ለ20 ደቂቃ 25 ደቂቃ ይበቃዋል። ያችሁት እንደዚህ አርጌ ኩፍ እስከሚልኝ ድረስ ለ30 ደቂቃ እጠብቀዋለሁ። ከ30 ደቂቃ በኋላ እንገናኛለን። ከ30 ደቂቃ በኋላ ይሄን ይመስላል እንደምታዩት። በደንብ ነው ኩፍ ያለልኝ። አያችሁት? ቅጥነቱ ራሱ አሪፍ ነው የሆነው። የውስጥ አየሩ እንደዚህ አድርጌ ያወጣዋለሁ። እዚህ ጋር ከታትፌ ያስቀመጥኩት አትክልት አለኝ። ካሮት ጨምሬያለሁ፣ 2 ካሮት። እናንተ የፈለጋችሁት የአትክልት አይነት መጨመር ትችላላችሁ። ኦሊቭ፣ ብላክ ኦሊቭ፣ ፐርስሊ በአማርኛ ምን እንደሚባል አላውቀውም ስሙ። የምታውቁት ከሆነ በኮሜንት ሴክሽኑ ላይ ጻፉልኝ ምን እንደሆነ ስሙ በአማርኛ። እና ትንሽ የቺዝ ጨምሬያለሁ። ጾመኞች ከሆናችሁ ቺዝ አለመጨመር ትችላላችሁ፣ ግዴታ አይደለም ቺዝ መጨመር። እዚህ ጋር ብሮኮሊ ያለኝ ለ5 ደቂቃ በውሃ ቀቅየዋለሁ። ሌሎች የጨመርኳቸው የአትክልት አይነት በጥሬው መብላት ስለምንችል
ብሮኮሊ ትንሽዬ መብሰል አለበት። እስቲምም ማድረግ ትችላላችሁ ለ5 ደቂቃም ያህል። ከዛ በዚህ መልኩ ጨመርኩኝ። ከዛ በደንብ አድርጌ በዚህ መልኩ አዋሃደዋለሁ። እዚህ ጋር ድንችን መጨመር ትችላላችሁ፣ ጎመን የፈለጋችሁት የአትክልት አይነት መጨመር ትችላላችሁ። ጎመንና ድንች ስትጨምሩበት መብሰል አለበት ድንቹና ጎመን። ከዛ እዚህ ጋር በመጥበሻ ስለምጋግረው ትንሽዬ ኦሊቭ ኦይል ጨምራለሁኝ። ከዛ በደንብ አድርጌ ወደ ሁሉ ቦታ እንዲዳረስልኝ በዚህ መልኩ ብሩሽ አድርገዋለሁ። በመካከለኛ እሳት ነው የማበስለው። ኃይለኛ እሳት ከሆነ ውስጡ በደንብ አይበስልልንም። ከዛ ሊጣችን በዚህ መልኩ እንጨምራለን። በመካከለኛ እሳት ነው የምናበስለው። ኃይለኛ እሳት አድርገን ካበሰል ነው ውስጡ በደንብ አይበስልልንም። በዛ ላይ ሊያርም ይችላል። እውነት መኮሮት በጣም ነው የምትወዱት። በጣም ቀላል የሆነ ሁሉም ሰው ሊሰራው የሚችል የቁርስ አይነት አሰራር ነው። ብዙ ይፈርት አያስፈልገውም። በዛ ላይ ሊጥ ማሸት ማብካት ምናምን አይደለም፣ በጥብጣችሁ መጋገር ነው እንዳያችሁት። ከዛ ክድን አርጌ በደንብ አርጌ አበስለዋለሁ። ከዛ እገለብጠዋለሁ። ገልብጬ በሌላው ሳይድ አብስለዋለሁ። በሁለቱ ሳይድ ነው የምናብስለው። ቂጣችን ደርሶልናል። ይሄን ይመስላል። ሁሉም እንደዚህ አድርጌ ጋግሬ ስጨርስ እንገናኛለን። አያችሁት? ሁሉም እንደዚህ አድርጌ ጋግሬ ጨርሻለሁ። ሁሉ ያላሳየኋችሁ ቪዲዮ እንዳይረዝምባችሁ ብዬ ነው የቆረጥኩት። በጣም ቀላል የሆነ የቁርስ አዘጋጃጀት ይሄን ይመስላል። እዚህ ጋር ቺዝ እና ማር አለኝ። እናንተ በፈለጋችሁ ታርጋችሁ መመገብ ትችላላችሁ። በዛ ላይ ከሻሂ ከካፕቺኖ ቡና አርጋችሁ ብትመገቡት በጣም የበለጠ ውበት አለው። የዛሬ ቪዲዮ ይህን ይመስላል። ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንዲሁም ላይክ ስታደርጉ ቪዲዮ ወደ ሌሎች ሰዎች እንዲደርስ ስለሚረዳኝ ላይክ ማድረግ አትርሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት ፍቅርና ሰላም ይብዛላችሁ። ለዛሬው ቻው ቻው።